ጦርነት ውስጥ የተፈጸመ ነው። ይህንኛው ደግሞ ትእዛዝ ሁሌም በቢሊዮን የሚቆጠር እድሜ ልክ እንዲያደርጉት ነው። የጦርነት ታሪክን ካነሳን ግን በእስልምና ውስጥ ደግሞ ህፃናትን አርዳችሁ ብሉ የሚል አለ። ስለዚህ እዛ ውስጥ ህፃናትን አርዳችሁ ትበላላችሁ፣ እሱ ታሪክ አለ ማለት ነው። ኤኒዌይስ ግን አሁን ምንድነው እሱ እያነሳን ያለ ነው ባል ሚስቱን ስለመምታት ነው እንጂ ሙስሊሞች በጦርነት ወቅት ላይ ሰውን አርደውን መብላት ይችላሉ አይችለውም የሚል ቶፒክ አላነሳንም። ስለዚህ አሁን ወደ ዋናው ፖይንት ስንመለስ ሱናው ቤዝ ሐዲስ እንትኑ ሸሪያው ቤዝ የሚያደርገው ሱናው ላይ ከሆነ እንደ ሱናው መሰረት ደግሞ ነብዩ ምቱ ብሎ አዟል። በነብዩ ትእዛዝ መሰረት ደግሞ ብዙዎች አጥንታቸው የተሰባበረ ቆዳቸው አረንጓዴ ይሆናል። ስለዚህ የነብይ ትእዛዝ ሙሐመድ ከራሱ አይናገርም ተብሎ ይታመናል አይደለ? ሱራ 53 ሱረቱ ነጅም ነው አይደል? 53ኛው ሱራ ከቁጥር 1 እስከ 3 እርሱ ከራሱ አይናገርም ከልብ ወለድ አይናገርም ወይ ራእይ ከሆነ እንጂ የሚወረድ ራእይ ከሆነ እንጂ የሚል አለ። እንደዛ ከሆነ ሙሐመድ ምቱ ብሎ ሲያዝ አንድ ጥያቄ ልጠይቅህ አንተ ካላ የሰማውን ነው ማለት ነው። ስለዚህ ብዙ ሴቶች አጥንታቸው የተሰባበረ የተቀጠቀጡ አሉ በሱ ጊዜ። ቅርታ አንተን አንድ ጥያቄ ልጠይቅህ። አንተ ሚስት ብትጣላ አንተ እንዴት ነው ትሪት የምታደርገው? በመጀመሪያ ደረጃ ጠብ ዲያብሎስ ነው። ጥላቻና ጠብን የሚዘራው ዲያብሎስ ነው። የሰው የሆነ መጋጨት አይቀርም። እንደዛ አትበል። ልትጋጭ ትችላለህ። ስለዚህ የሚታወቅ ነገር ነው። መጋጭ ደግሞ ምንድነው እሱ የሚፈጠረው? ስምምነት፣ እርስ በርስ መነጋገር፣ መመካከር። መጽሐፍ ቅዱስ ምን ያዘናል መሰለህ? ወንድም ቢበድልህ እርስ በርስ መነጋገር። ቆይ አንድ ጊዜ በመሀል ይቅርታ፣ ግን መነጋገር ብለሃል አይደል? መነጋገር የሚለውን ስቴፕ አላስቀመጥም ቁርአን አሁኑ ላይ የአሁኑ ጥቅስ ላይ ስለመነጋገር አያወራም። ገስጿቸው ማለት ምከሯቸው እንደማለት ነው አይደል? ገስጿቸው ግሳጼው ምን አይነት ነው የሚል ሃርሽ ሊል ምከሯቸው እንደማለት ነው አይደል? ምክር ዝም ብሎ ምክር አይደለም፣ መምከር ሳይሆን በጣም ሃርሽ የሆነ ምክር ነው። ተፍሲሮቹን እናሳያለን። ተቆጧቸው ነገር ነው። አጠፋሽ ታዲያ ማን ነው ሚስትህን የሚመክርልህ? ራስህ አይደለህ? ጥፋት የሚባለው ለምሳሌ አንድ ኤግዛምፕል ልስጥህና ልነሳ። ለምሳሌ አዩብ የምትሉት እናንተ ማለት ነው። ኢዮብ በእኛ ኢዮብ ይባላል፣ በእናንተ አዩብ ታሞ ተኝቶ በነበረበት ሰዓት ላይ ሚስቱ ብቻ ነበር የምትንከባከበው፣ ሰው ሁሉ ከርቶት ማለት ነው እንደ እስልምናው። እና የሆነ ቀን ላይ ብዙ ዳቦ ዛለት መጣች። እቺ ሴት ልከዳኝ ትችላለች ብሎ አስቦ በሆዱ ኢዮብ የእናንተው አዩብ ማለት ነው እቀጠቅጣታለሁ ስድን አለ። ከዛ አላህ ምን አለው? ልክ ሲድን ጠበቀና ቃል ኪዳንህን እንዳታፈርስ ሚስትህን ሂድና ደብድባት አለው። ያው ምን አይነት ጤናማ ነው? ሚስቱ ምንም አልበደለችው እኮ ብዙ ዳቦ አመጣችለት። ቁርአንህና ተፍሲራቶችህ ላይ ምንም የበደለችው ነገር የለም። አሳየኝ እስኪ ጥቅሱን አውጣ ነው። ኦኬ ሱራ 38 44 እና እንደከፈተው ክርስቲያን ሶሪ ራቴን እየበላው ነው። ግን ክርስቲያን ቀጥል። በእስልምና እመጣለሁ ብሎ ካሰበ መምታት ግዴታ አለበት። ወንዱ ወጣ ካለች እሱን ሳታስፈቅድ ውጭ ካገኛት መደብደብ አለበት ነው የሚለው ሸሪያው። ያ ለአዩብ ነው እንደዚህ የተባለው ወንድማችን። ሱራ 38 ሱረቱል ሰዋድ ቁጥር 44 ላይ በእጅህ ጭብጥ አርጩሜ ያዝ፣ በእርሱም ሚስትህን ምታ፣ መሐላህንም አታፍርስ አልነው። ስለዚህ አላህ ለነብዩ በድር እያለ የሚያዘው ማነው? አላህ ነው። እስኪ ከመጀመሪያው ጀምሬ እንደዚህ አሁን የመጀመሪያው ሀሳብ ካለ ከላይ ባየው ደስ ይለኛል። ልክ አድርግለት። ታሪኮቹ አይገናኙም። ብዙ ስለ ኢዮብ ነው የሚተርከው። ሴጣን እንዳሳሳተው እንትን እንዳለው እንደፈተነው ምናምን እንዳሰቃየው ምናምን ዝቅ አድርገው ያው ለእነርሱም ኦኬ ዝቅ አድርገው። አሁንም ዝቅ አድርግለት ትንሽ ሜይ ቢ ከፈለገው ባሪያህን ኢዮብን አወሳ ነው። ስለ ኢዮብ እንደሚያወራ
ባሪያችንን አዮብን አወሳላቸው። እኔ ሴጣን በጉዳትና በስቃይ ነካኝ ሲል ጌታውን በተጣራ ጊዜ በእግረ ምድር ይህ ቀዝቃዛ መታጠቢያ መጠጥም ነው ተባለ። ከፍ አድርገው። ለእርሱም ከእኛ ዘንድ ለችሮታ ባለአእምሮችንም ለመገሰጽ ቤተሰቦቼን ከእነርሱም ጋር መሰላቸውን ሰጠ ነው። ከፍ አድርገው። በእጅህም ጭብጥ አርጩሜን ያዝ፣ በእርሱም ሚስትህን ምታ፣ መሐላህንም አታፍርሳል ነው። እኛ ታጋሽ ሆኖ አገኘ ነው። ምን ያማረ ባሪያ! እርሱ በጣም መላሳ ነው። ከፍ አድርገው። ባሮቻችንን ኢብራሂምንም ይስሐቅንም ያዕቆብንም የኃይልና የማስታወል ባለቤቶች የሆኑትን አወሳናቸው። አይድ ቼኪት በቃ አሁን ይህን አየሁታ በስትክክል ትክክለኛ ቃል ትርጉምና ተፍሲሩን እውነት ከሆኑ ቼክ አደርገዋለሁ። ክፈትለት ከተፍሲራሹ ቁርጡቢን ክፈተው። ለምሳሌ ቁርጡቢን ክፈተው። ለምሳሌ ይህንን እንዴት ነው የፈሰረው? ጠበሪን ወይም ቁርጡቢን ወይም ኢብን ከሲር እንዴት እንደፈሰሩት ኢብን ከሲር 100 አርጩሜ ይዞ እንዲገርፋት እንዳዘዘ ያስቀምጠዋል። እንትናም ጃለሌንም በተመሳሳይ ቁርጡቢም እንትኖችን ያመጣል። የተለያዩ እስናዶችን እያመጣና ጠበሪን ቁርጡቢን ክፈተው። አንዴ ቆይ ሁሉንም እንትኖች ያስቀምጣቸዋል፣ እይታዎች ያስቀምጣቸዋል በኢንዲቴል። ሁለተኛ ሶስተኛ እነዚህ እያለ ከሁለት ጀምረው ወደ ታይ ዝቅ በልና አይ ቲንክ ሁለተኛ ሶስተኛ ናሬሽኖችን እያስቀመጠ ቼኖቹን እንትኖቹን ሳቦችን እንትን አስቀምጦ እንደሚጠርቅበት የለም። ያ የሆነች እዚህ ጋር ደሰከንድ ይልና ደሰከንድ ይልና ደሰከንድ ዋትስ አደቢን ኢብን አል-ሙሳያብ ናሬትድ ዛት ሺ ብሮት ሂም ሞር ዛን the bread she usually brought him so he feared he betray so he swore to lasher ምን ይላል ይሄ ስኮላር እንዳስቀመጠው ማለት ነው። አዩብ ሚስቱን የመታበት ምክንያት ሁልጊዜ ገዝታ ከምታመጣው ዳቦ የበለጠ ብዙ ዳቦ ይዛ መጣች እና ትፈታኛለች ወይም ትክደኛለች በሚል ፍራቻ የተነሳ እንዲደበድባት ቃል ገባ። በፍራቻ አሁን ጥሩ ማለት ብዙ ዳቦ ይዞ መምጣት እንዴት ነው ሚስትን የሚያስደበድበው? ገና ተገላዩ። ከዛ በኋላ ደግሞ ችግሩ እኮ ምንድን ነው? እሱ ራሱ ቢመታት እኮ ጥሩ ነበረ። አይቼው ተመልሼ ልግባ። አይቼው እኔ ቼክ አድርጌ ቁርአን ትክክለኛ የቁርአኑን ፍቺ አይቼው ልግባ። እኔ ተመልሼ ቼክ አድርገው በቃ። እሺ ወይኔ ደስ ስትሉ የምር ደስ ስትሉ ኔትወርክን አስተካክለው አንዋር፣ ደስ እንደምንል እንድናሰል ኔትወርክን አስተካክለው በደንብ። እናንተ እንኳን ኔትወርክ ትክክል አይደለም። ኤርፎን ነቀል ወይንም ተሰካ ነቀል። ይሰማል ይሰማል። አንዋር ይሰማል። ኔትወርክን አስተካክል። የሆነ እየሰማሁት ክርክራችሁን ምናምን ነገር ደስ ይላል። ኤርፎንን አስተካክለው አንዋር። ኔትወርክን አስተካክል ወንድማች። ኤኒዌይስ ወደ እንትኑ ተመለስ ክርስቲያን፣ ወደ ዋናው ተመለስና አንዋር
ቀጥል በቃ። ያ ይችን አንድ የአዩብን ታሪክ ማለት በጣም መልካም ሚስት እንደነበረች በነገራችን ላይ ተፍሲራቶቹ ስኮላሮቻቸው ይናገራሉ። ኢብን ከሲር ራሱ ምን ይላል? ዲስ ቴስትስ afflicted his body, his wealth and his children until there was no part of his body that was healthy except his heart። ምንድነው? በዚህ በደረሰበት ጉዳት ምክንያት ልጆቹን አጣ፣ ገንዘቡን አጣ፣ ሰውነቱም እንዳለ ተጎዳ። ያልተጎዳው የሰውነቱ ፓርት ልቡ ብቻ ነበር ይላል። Then he had nothing left in this world which he could use to help him deal with his sickness or the predicament he was in beside his wife who retained her devotion። ዓለም ላይ ያሉት ነገሮች ሁሉ ለሱ ጠፍተውበት ነበረ። ምንም ነገር የቀረው ነገር አልነበረም። ነገር ግን የቀረው አንድ የሚስቱ ፍቅር ብቻ ነበር። የሷ ፍቅር ደግሞ አልቀነሰም ነበር። ዲቮሽኗ ለሱ የነበረው ዲቮሽን ነበረ እንደነበረ ነው አለች አለ። ከዛ ምን ይላል? she used to work for people as a paid servant እና አገልጋይ ሆና ተቀጥራ ለሰዎች ትሰራ ነበር። and she fed and served አዩብ for nearly 18 years ለ18 ዓመት ሙሉ ተቀጥራ እየሰራች ባሏን ስትመግብ ስታገለግለው ነበር። ኢማጂን ስታገለግለው 18 ዓመት ሙሉ ነው። እንደዛ ነው ተፍሲርም 18 ዓመት ሙሉ ታሞ 18 ዓመት ሙሉ ስትመግበው የነበረችው ይቺ ነች። ፍቅሯም አልቀነሰም ነበር ይላል። before that he was very rich and had many children being well off in worldly term. all of that had been taken away until he ended up being thrown into the city dump where he stayed all this time። ከዛ በኋላ ሁሉንም ነገር ሉዝ አደረገ፣ ሁሉንም ነገር አጣ። ነገር ግን እሷ ነበረችው። ከዛ በኋላ ሌሎች ዘመዶቹ ጓደኞቹ ምናምን ይስቁበት ይሳለቁበት ነበር ብሎ ይናገራል። ነገር ግን ከሚስቱ በስተቀር exception of his wife ሚስቱ ብቻ ታገለግለው ነበር፣ እሷ ተወደው ነበር። she did not leave him አንድም ቀን ብቻውን ጥላው አታቅም፣ ተለይተው አታቅም። morning and evening በማታም ሆነ በቀን except for when she was serving people ነገር ግን ተቀጥራ ልታገለግልበት የምትሄድበት ጋር ብቻ ሲቀር ይላል። then she would come straight back to him ከዛ በኋላ ሰዓቷን ሳታዛንፍ ተቀጥራ ከምትሰራበት ቦታ ስራዋን ሰርታ ዳቦዋን ይዛ ለሰውየው ለባሏ ለአዩብ ማለት ነው ትመጣ ነበር። when this had gone on for long time ይሄ ሁሉ ለረጅም ጊዜ ከሆነ በኋላ and things had got very bad ከዛ ነገሮች እንትን እየሆኑ ሄዱ ይላል። and the time allotted by divine decree had come to an end Ayub prayed to the Lord of the world the God ከዛ አላህ ሚስቱን እንዲደበድብ እንትን አለው ብሎ ከስር የደበደበበት ምክንያት ምንድነው? ሚስቱ አንድ ቀን ሄዳ ተቀጥራ የምትሰራበት ሰዓት ረጅም ሰዓት ቆይታ መጣች። ረጅም ሰዓት ቆይታ በመምጣቷ ምክንያት አዩብ ምን አለ? ሚስቴ ዛሬ ከመጣች እደበድባታለሁ ብሎ ቃል ገባ ለራሱ። ከዛ በኋላ ሚስቱ መጣች፣ እሱ ትቶት ነበረ። አላህ ሚስትህን ከመደብደብ ለምን ረሳ ብሎ ይህንን የቁርአን ክፍል አወረደ ማለት ነው። እንደዚች አይነት መልካም ሴት እንድትደበደብ ለምንድን ነው ቁርአን እንኳን የሚፈቅደው? ነብይን የሚያክል ነገር ሚስትህን ምታ ብሎ ትእዛዝ ይሰጣል። ነብይ እኮ አይደለም አላህ የተባለው እኮ ነብይ ብቻ ሳይሆን ነብዩማ አጥንታቸውን ሰባብሩ ነው ያለው። አጥንታቸውን እንዲሰባበሩ ነው ትእዛዝ የሰጠው። ያ አስባል ተቀጥራ ቀን ከሌሊት 18 ዓመት ሙሉ ታመህ ተኝታ አልጋ ላይ ወድቀህ ሳለ 18 ዓመት ሙሉ ተቀጥራ ሰርታ ዳቦ ቤት ተቀጥራ የምታገለግል ሚስትህ አንድ ቀን ቆየት ብላ ብዙ ዳቦ ዛ ስትመጣ እንዴት አባቷ ቆየት ትላለች? እቺ ብዙ ዳቦ ዛ መታለች፣ ወደፊት ልከዳኝ ትችላለች፣ ስድን እቀጠቅጣታለሁ። 18 ዓመት ታመህ ተኝተህ 18 ዓመት የምትወድ የምታፈቅር የምትንከባከብ አንድ ቀን ዳቦ ብዙና አርፍዳ ስለመጣ ትንሽ ቆየት ብላ ስለመጣች ስድን እቀጠቅጣታለሁኝ። ከዛን ስትድን ደግሞ አላህ እንዳረሳው አለ ቀጠቅጣታለሁ ብለሃል፣ በላሁን ቀጥቅጣ አድነሃል። ይመቸው ካላ ይመቸው። ያ ባይዞ ይሄ የሙሐመድ አይዲዮሎጂ ነው። ሙሐመድ ሴቶች ላይ በጣም ካለው ጥላቻ የተነሳ ካለው ንቀት የተነሳ መገለጥ መጣልኝ ብሎ የተናገረው ነው እንጂ እንደዚህ አይነት ታሪክ አልተፈጠረም፣ ሀፕን አላደረገም።
ሙሐመድ ሲሰማቸው የነበሩ ሌጀንደሪዎችን ተረት ተረቶችንና ታሪኮችን በዚህ መልኩ ይናገራል። እንግዲህ በጣም የሚከፋው ደግሞ ወደ ማን ነው? ወደ ሙሐመድ ሲመጣ ነው። ወደ ሙሐመድና ወደ አስተምሮት ሲመጣ እጅግ በጣም የከፋ ያደርገዋል። እሺ ኤ ነው የሚለው አካውንት ኤ ልብ ቅርጽ ይሰማል? ክፍት ነው ማይክ። ይሰማል ወንድማችን? ኤ ልብ ቅርጽ አረንጓዴ፣ ቢጫ፣ ቀይ ምናምን፣ ቀይ፣ ቢጫ፣ አረንጓዴ ገቡ። ለማውራት ገቡ። ይሰማል ወንድማችን? ሳምናው ጽጌ ጀነራል ሳምናው ጽጌ ቲክቶክ ቀጣይ ሚስራ ላይ እንሄድባታለን። ሚስራ መገረፍ አለባት። ዱላ ፈርታ ነው ሚስራ ከእስልምና የወጣችው። እኔ ዱላ ትላለህ? እንዴት አላችሁ? ሰላም ብያለሁ። አስበሻል? ባለቤትሽ 18 ዓመት ሙሉ ታሞ የተኛ ሰውዬን አስታመሽ ባለቤትሽን ከዕለታት አንድ ቀን ብዙ ዳቦ ዘሽለት ስትመጪ ምሳሌበት ቦታ እንድትይ ትንሽ ደቂቃ ስለቆየሽ ስድን እቀጠቅጥሻለሁ ብሎ ከዛ ደግሞ አምላክ ተብዬው አላህ አስታው እንዳረሳው አላ ሚስራ እንደበድባለሁ ብለሃል በላሁን ደብድባስ ሲለና ሲያስቀጠቅጥሽ ወይ ግብግብ ከማን እንግዲህ ዛኔ ከአላህ ጋር ነው ወለ ከባል ጋር ነው? ታቡ ነው ግብግብ ከማን ጋር ነው? አለ ያስታውሰውን አላህ ነው ወለ ሰው ከባል ጋር ነው የሚሆነው? አይደል ነው በጣም ችግር እኮ 18 ዓመት አስታመሽ በገዛ እጅሽ ካዳንሹ በኋላ አንቺኑ ሲዞርብሽ ታውቂያለሽ። አንድ ቀን እኮ የዛሬ 10 ዓመት ምናምን አካባቢ ላይ ቆይተሽ ነበረ ዳቦ ምሰሪበት ቦታ ቆይተሽ ነው አርፍደሽብኛል። ስለዚህ አሁን ድኛለሁ። የዛሬ 10 ዓመት የቆየሽበትን ወይንም ደግሞ ገና በአንደኛው ዓመት ከሆነ ያረፈርሽው የዛሬ 18 ዓመት ሲድን ከ18 ዓመት በኋላ ከህመሙ ሲድን አንድ ቀን ቆይተሻል ብሎ ግርፍ ሲያደርግሽ ጋይስ እኔ እኮ የምር ማለት ነው እንዴ ከአንድ ጥልዣ አልተርፍም። እንዶ ፎይ ሳይመጣ ልንገራችሁ ግድል ነው የሚያደርገኝ። ክርስቲያን የሚለም መሰለኝ እና ትንሽ ገራሚ ነው አይደለ? ላኩ ኮሜዲያን እሸቱ በለው እንዴ። እኔ ግን ይቅርታ ኮሜዲያን እሸቱ መሰለሽ? ምን ቀልድ ነው ብለሽ ነው? አስተምሮ እኮ ነው። ኤኒዌይስ በጣም እኮ ነው በቃ ይሄ እውነት የፈጣሪ ስራ ነው ብለህ እንዳትቀበለው አንድ እንዴ በቃ ፈታ ነው የሚያደርግ ማለት ነው። እንዴት ይሆናል ብትላለህ ለራስህ ተመልሰ ጌታ ሆይ እንዳረሳ ዋላ እንዳረሳ ቀጥቅጣት። ቲክቶክ እንኳን አላመጣ። ቲክቶክ አለ። እንኳን ደህና ቆያችሁን። ሰላም ናችሁ? ሰላም ነው። እንዴት ነው? እፎይ ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ሙስሊም አይደለም እንዴ? እንዴ አጠፋኸኝ አይደለ? አለት ስለ እህቴ ያልነገርኩህም እንዴ? እያስቸገረችኝ ሙስሊም እህት አለችኝ ብዬ ነግሬህ በጣም እየተቸገርኩ መማር ፈልጋለሁ እየመጣሁ ከእስልምና ኦኬ ረስቼውን ሶሪ። አካውንት አዲስ አልሆነብኝም፣ ፕሮፋይል አዲስ አልሆነብኝም። ሙስሊም መስለኝ ነው እንደወጣ ነግረኸኛል። እንኳን ደህና መጣ ብለውሃል። ያ ብዙ ሰው ጋር ስለምንገናኝ እርጅን
ያ እርጅናም እየመጣ ስለሆነ ለዛ ነው የመርሳት ፍረድብኝ ትላለህ እና እንዴት ነው እሷ እየተማረኝ ነው? እናንተ ረጅም እንትን እውነት በእናትህ አስቸገረች። በቃ እና እሷ ራሱ ወደዚህ ወደዚህ ራሱ ፈልጌ ነበረ። በቃ እዛ ውስጥ አላይም አልፈልግም ላይ በቃ እምቢ አለ። እኔ እየነገርኳት ነው። እስኪ ከእናንተ እየወሰድኩ ግን በፍጹም ኦኬ አንዳንድ ጊዜ እግዚአብሔር ካልገለጠልህ ከባድ ነው። ያ መንፈሱም ትንሽ ከበድ ስለሚል ውጊያም አለ። መንፈስ ጸሎትም ያስፈልጋል። ከባድ ያጋንንት መንፈስ ስላለበት ተወጣ በኋላ ነው በደንብ የምታውቀው። ተወጣ በኋላ ክርስትናውን ከተጠመክ በኋላ መንፈስ ቅዱስን ስትቀበል ነው አይንህ የሚገለጠውና ምን ውስጥ ነበርኩ ምትለው ልክ ስትጠመቅና የሆነ ነገር እንትን ስትለው ነው ልዩነቱ በደንብ የሚገባ። ጸሎታችን አይለኝ ጸልዩ። ለማንኛውም ያው ጸሎት እገዛ ያስፈልጋል። እኔም ያው ምንድነው የእውቀት ትንሽ የቁርአኑ በአረብኛ ስለተጻፈ እውቀቱ ብዙም የለኝም። አማርኛ ደግሞ አማርኛው ደግሞ ኢትዮጵያ ውስጥ የተጻፈ አማርኛ አይመስልም። የሆነ የቤት አካባቢ የቀበሌ ቋንቋ ነው ደግሞ የሚገርም ነገርና ቋንቋው ራሱ በጣም ይከብዳል። አማርኛው ራሱ እንደ መጽሐፍ ቅዱስ አይደለም በትክክል አማርኛው ራሱ ቁርአንም አልችልም። ስለዛ ነው ማስረዳት እየሞከርኩ ነው። አንዳንድ ጊዜ ተረጋግታ ትሰማኛለች። አንዳንዴ ደግሞ በቃ አንተ ግድ ለእኔ ወደ በቃ ግድ ክርስቲያን ለማድረግ ነው የምትፈልገው ትኛለች። አንዳንዴ ያው የምትመሰኝ የእኛንም ደግሞ የምትሳደብበት ምክንያት አላት። እንደዚህ ሰው እያመለካችሁ እንደዚህ እያላችሁ ያው ትላለች። ያው እንግዲህ በሂደት እግዚአብሔር ይመልሳታል ብዬ ተስፋ አደርጋለሁ። ጸሎታችሁ አይለየኝ፣ እርዱኝ። በርታ። ያው አንተም ነፃ እንደወጣ ነፃ የምትወጣበት ይሆናል። አይ ቲንክ አንተም ከዛው አይደል የመጣው? እኔም እዛ ነው። ያው አላውቅም፣ ዝም ብዬ ነው የኖርኩት። ያው ተመለስኩ ግን እናቴ ጋር። አስቀድሞ ያው ዝም ብሎ የሚጫንባችሁ ይኖራል። መስጊድ ላይ ዝም ብሎ ሰው ነው የሚያመልኩት፣ እንደዚህ ናቸው፣ ጣዖት አምላኪ ናቸው፣ እስልምናው ነው ብቻ የሚለው በልጅነታችሁ ብሬንዋሽ ዳርገው ስለሚያሳድጓችሁ ቀረብ ብለህ ስታየው ነው ክርስትናው እየገባ ሲመጣ እያወቀው ስትመጣ ይሄ ነው እንዴ የሚለውን እየተረዳኸው ትመጣለህ። ሂደት ይፈልጋል። በአንዳንድ እንደማይወጣ እናውቃለን። እና በርታ፣ በነገሮች ሁሉ ክርስቶስ ይርዳ። ትምህርቶች በደንብ ለመማር ሞክር። በውስጥም አናግረን መምህራኖችን በደንብ ይዘህ እያንዳንዷን መማር አለብህ። እኛ ጋር እንደዚህ የታይታ አይደለም የምንሰራው። በደንብ ተምረህ በደንብ አውቀህ በደንብ በስለህ ነው እና እንደዛ ነው። በርታ። እሺ። መልካም። ኢስላም እንኳን ደህና መጣ። ኢስላሚክ ይሰማል? እፎይ ቀጥል። እኔ አሁን እወጣለሁ፣ ቦታ አልይዝባችሁም። በኋላ ስትወጣ ብቻ በውስጥ አናግረኝ። ችግር የለውም። ቴክስት አድርግልኝ፣ በውስጥ አወራለኝ። ከእስልምና ሙስሊም አይደለ? በእንጂ ሙስሊም ነኝ። የምራውን ራሱ ከቤተሰብ ውጭ ነው እያናገርኩ ያለሁት። አናግረኝ፣ መምህር እንመድብልሃለን። ማንኛውም ጥያቄዎች ካሉ ጥያቄዎችን እንቀበላለን። ደህና ደሩ። እሺ፣ መልካም አዳር ይሁንልህ።
ቀጥሉ። ማውራት ይፈልጋለ? እስላሚክ አለ ወይ አለው እንኳን ደህና መጣችሁ። መልካም። ሜይ ቢ የተነሳውን ቶፒክ ሰምተዋል? ሰማችሁ እንዴ? ይሰማል? የኔ አይሰማም? ኦኬ። የምትለው አለ እሱ ላይ ይሰማል የምለው ነገር የለም። ኦኬ። ሴሊ መደብደብ አለባት ብለህ ታምናለህ? ምን አልከኝ? ሴሊ መደብደብ አለባት ብለህ ታምናለህ ወይ? አላምንም። ኦኬ። እንዴት ታደርገዋለህ? ማለት ነብዩ የፈቀደበትና በአንድ ቀን ፈቅዶላቸው ባሎችን ሴቶች ሄደው እንዲመቱ ፈቅዶ 7 ሴቶች በአንድ ቀን ተደብድበው ነብዩ ጋር አቤቱታ ሊያሰሙ መጥተው ነብዩ ስቆባቸው ነው ሄደው። እንዲሁም ደግሞ አጥንታቸው ሁሉ የተሰባበረ አቤቱታ መጥተው ነበር ነብዩ ጋር ባሎች ሚስቶቻቸው እንዲደበድቡ ፈቅዶ። ያው እፎይ እውቀቱ አንድ አለ መሰለኝ ብዙም ስለማላቅ ወደዛ ባንሄድ የተሻለ ይመስለኛል። ካምሽ ሰማል ሜይ ቢ ያለ የምትለው አለ እስከዛ? እሺ ትንሽ ቆይና እንመልሳለን። ያላ እንኳን ደህና መጣህ። መልካም። ሜይ ቢ ጥያቄውን ሰምተዋል? አልሰማሁትም። ሴት ልጅን መደብደብ በአሁኑ ሰዓት እንዴት ይታያል የሚል ነበር። ጤናማ ነው ብለህ ታምናለህ? ሚስትህ ለምሳሌ የሆነ ቦታ ሄዳ ብታረፍ ድመን ብትል 18 ዓመት ታመህ የተኛህን ያስታከመችህን ሚስትህን አንድ ቀን ቆየት አለችብኝ ብለህ ወይንም ደግሞ ብዙ ዳቦ ስመጣ አይተሃል። 18 ዓመት ሙሉ አስታማህ አንድ ቀን ግን ምናልባት ዛሬ ብዙ ዳቦ ዛ የመጣችሁ እኮ ወደፊት ልጠግብብኝ ትችላለህ ምናምን ስድን ግን እቀጠቅጣታለሁ ብለህ ቃል ገብተህ ሉካ 18 ዓመት ሙሉ ያስታምም ካንሽ ከዛ በኋላ ስድን ትደበድባታለህ ማለት አልገባኝም። አዩብ ያደረገው ቅድም ያነበብነው ታሪክ እንደዛ ነው። ባሎች ሚስቶቻቸውን ማመጻቸውን ሊያምፁ ይችላሉ ብሎ ከፈራ ወደፊት አምፅ አይደለም ልታምፅ ትችላለህ ብሎ ከፈራ ቁርአኑን ባል ሚስቱን እንዲደበድብ ያዛል። ያንን መሰረት በማድረግ አዩብ ወይንም ደግሞ እየው የምትሉት ታሞ 18 ዓመት ያህል ተኝቶ ነበረ። ከ18 ዓመት በኋላ ግን ምን አሰበ? 18 ዓመት የተኛው ታሞ አንድ ቀን ከዕለታት አንድ ቀን ማለት ነው ሚስቱ ብዙ ዳቦ ዛ ስትመጣ የተወሰነ ደቂቃ አርፍዳ ነበር። ድሮ ከመመጣበት ሁሉም ዘመድ ጎረቤት ሁሉም ከርቶት ነበር። እሷ ብቻ ነበር የምታስታምመው፣ በጣም ተወደዋለች። ከዛ ብዙ ዳቦ ዛ ስትመጣ አንድ እችማ የሆነ ጊዜ ላይ ልከዳኝ አስባለች ስድን እቀጠቅጣታለሁ ብሎ ከ18 ዓመት በኋላ ታሞ ሲነሳ ሚስቱን እንዲደበድብ አላህ ማላህን እንዳዘነጋ ሚስትህን እመታለሁ ብለህ ነበረ፣ ስለዚህ ሚስትህን ምታ ይለዋል ማለት ነው። አሳየኝ። ይሄ ትክክል ነው ብለህ ታምናለህ? አይ ማየት አለብኝ። እሺ ዛሬ ቃል የለማ ቁርአን መክፈትም ይችላል ክርስቲያን እፎይ ምን ነው ደብሩ አዲሱ ቁርአንም ተፍሲሮችም አሉ ሐዲስም አለ። ስለያዩ ባህላውና ያለ አንድ ጥቅስ ይገስልኝ።
ኦኬ 38ኛው 44ኛው አያ እሺ እነ ትርጉሙን በፈለግ መጀመሪያ ቁርአኑን አንብብልኝ። እሺ እንደ አጋጣሚ ሶሪ ክርስቲያን የለም፣ ለዛ ነው የሆነ ቦታ ሄዶ ነው። አመቺ ቦታ ስላልሆነ ነው። ክርስቲያን የለም። ያ ይታያል ወንድማችን ያአላ በደንብ ይታያል። ምንድን ነው የምለው? አንብበው እስኪ አንተ። በእጅህ ጭብጥ አርጩሜን ያዝ፣ በእርሱ ሚስትህን ምታ፣ ማላህንም አትርሳ አልነው። እኛ ታጋሽ ሆኖ አገኘ ነው። ምን ያማረ ባሪያ፣ እርሱ በጣም መላሳ ነው ይላል። ይሄ ስለ አዩብ የሚናገር ክፍል ሲሆን ሱረቱ ሳዕድ ላይ የሚገኝ እንዲመታ አረብኛው ምን ይላል? አንብበው እስኪ። ያው ተከፍቶልሃል። አረብኛው ምን ይላል? ያው አንብበዋ ይታያል። አይደለም ማንበብ ትችላለህ አይደል? እፎይ ግን አንተ ማንበብ ትችላለህ አይደል? አማርኛው ትክክል አለ። አማርኛው ትክክል አለ። አይ አይደለም፣ አማርኛውን አይደለም ማንበብ ትችላለህ አይደለም? አንተ ለምን አነባለሁ? ቻልኩም አልቻልኩም እሱ እንዳንተ መንገር አይጠበቅብኝም። እሱማ ልክ ነው እኮ ግን ብታነብልኝ ደግሞ የተሻለ ይመስለኛል። እኔ ምናልባት ላልች ስለሚሆን ካልቻልክም ነው። ካልቻልክ ምን ያደርግልሃል? ምችለው ላይ የተነበበው ላይ ማውራት እንችላለን ማለት ነው። ትርጉሙን በደንብ አንብቦሽ፣ ትርጉሙን እስኪ አገናዝበ አንብቦ እኮ ያው አሳየው እኮ በቃ። አሁን የምትለው ካለ አሁን ተራህን ደግሞ አንተ አንብብና መቀጠል ትችላለህ። በእጅህም አለ። እሺ ጭብጥ አለ። ከዛ ምንድን ነው አለ? ጭብጥ አርጩሜን ያዝ፣ በእርሱ ሚስትህን ምታ፣ ሚስትህን ምታ፣ ማላህን አታፍር። እሺ ከዛ ስለዚህ እንዲመታ ታዘዘ ማለት ነው። ስለማን ነው የሚያወራው? ስለ አዩብ ነው። ይህንን የሚያብራሩልህ ደግሞ ሙፈሲሮች አሉ አይደለ? ሙፈሲሮችም የቢልፈትል ባይሆን አይሻልም? እሺ እጠብቃለሁ። ተፍሲራቶችን ልክፈትልህና እሺ ይታያል። አላወጣ እንዴ? ወጣ። ስለማን ስለ አዩብ ነው የሚያወራው። የሚያዝ ክፍል ነው ማለት ነው። ማላህን አትርሳ፣ 100 ጊዜ ወደ ግረፋት የሚል ነው ማለት ነው። ስለ ሚስቱ የሚያወራ ክፍል ነው ማለት ነው። ኢዮብ ማለት ነው። ጆባ አዩብ የምትሉት ማለት ነው። ከዛ ወይንም ደግሞ ሶሪ አዩብ ስለምትሉት ሰው ማለት ነው። ስለሱ የሚያወራ ክፍል ነው። ምን ይላል? ሺ ዩዝድ ቱ ወርክ ፎር ዘ ፒፕል አስ ፔይድ ሰርቫንት፣ ተቀጥራ ለሰው ትሰራ ነበር አለ። ሺ ፌድ ኤንድ ሰርቭድ ሂም አዩብ ፎር ኒርሊ 18 years፣ ለ18 ዓመት አካባቢ እርሱን ታገለግለው ነበር አለ። ቢፎር ዳት ሂ ዋዝ ቬሪ ሪች ኤንድ ሃድ መኒ ቴከን አዌይ ሃድ መኒ ችልድረን ቢንግ
well off in worldly terms. All of that had been taken away until ended up being thrown into the city dump, where he stayed all his time, shunned by relative and a stranger alike. በፊት ምን ነበረው አለን? ብዙ ልጆች የነበሩት ሀብታም የነበረ ነገር ግን አሁን ያለበት ከተማ ውስጥ ቆሻሻ ወደዛ ወደ ቆሻሻ የተጣለ ምንም ንብረቱም ልጆቹም የተወሰደበት ሆኗል አለን። ምን ሲቀረው? except for when she was serving people, then she would come straight back to him. When this had gone on for a long time, things had gotten very bad. The pride to Lord of the world, the God of the messenger ምናምን እያለ ይቀጥላል። ኤኒዌይስ አንድ ቀን ምን ታደርጋለች እቺ ሴትዮ? ዳቦ ቦታ ተቀጥራ የምትሰራው። ልጆቹ ተወስደውበታል፣ ቆሻሻ ቦታ ተጥሏል፣ ወደ ገጠር የሆነ ከተማ ዳር ገጠር ላይ ተጥሏል። እንደዛ ነገር ነው። ከዛ በኋላ አንድ ቀን ከምትሰራበት ቦታ ትቆያለች ማለት ነው። ስትቆይ ምን ያደርጋታል? እንደሚመታት ይናገራል ማለት ነው። ከዛ ማላውን መሰረት በማድረግ አላህ ደግሞ ምን ይለዋል? ማላህን እንዳዘነጋ ሚስትህን አዩብን ማለት ነው ሚስትህን ደብድባት፣ ምታት የሚል ያወርድለታል ማለት ነው። 18 ዓመት ታሞ የተኛ ማለት ነው። 18 ዓመት ሎክ። እሺ Okay, and Allah's prophet Ayub, peace be upon him, suffered for 18 years from his affection. And anyway. ተመልቻለሁ። ሜይ ቢ እየሳትሰማው በዚህ ሀሳብ አለ እዚህ ላይ እኔ የሚለው እፎይ ያነሳ ነው ላይ ሀሳብ አለ። ስስቅ እየሰማው ነበር። ያነሳው ሀሳብ የለም። ስለዚህ ይሄ ጤናማ ትእዛዝ ነው ብለህ ታምናለህ? እኔ የሚለው ይሰማል እንዲህ ልጅ ካጠፋ ትመታዋለህ አትመታውም? ኦኬ እሺ። ልጅ ካጠፋ ትመታዋለህ አትመታውም? እሺ ቀጥል። ትመታዋለህ አትመታውም? አይ መልስ እኮ ጥያቄ ነው። ቀጥል፣ እየሰማው ነው። አትመታውም? ልጅ ቢያጠፋ? ኦኬ ሚስት እንደ ህፃን ልጅ ነሽ እያልከኝ ነው? እንደ ልጅ ገርፈህ ታስተካክላለህ ነው? ኖ አይደለም። ልጅ ቢያጠፋብህ ትመታዋለህ ወይስ አትመታውም? ለምን አስፈለገ? አንደኛ ሚስት ህፃን ልጅ ነሽ እያልከ ነው? መገረፍ አለባት? የ80 ዓመት ሚስትን እንደ ህፃን ልጅ ገረፋት እያልከኝ ነው? አላልኩም። ካላልከኝ ምንድን ነው ለልጅ ጥፋትና አንድ ጥያቄ ስትጠየቅ መልሱን መመለስ መቻል አለብህ አንተ። ሚስት ልጅ ነች፣ ህፃን ልጅ ነች እያልከ ነው? መገረፍ አለባት እያልከኝ ነው? ለምሳሌ ልጅ ያጠፋል አይደለም? ልጅ ደጋግሞ ሲያጠፋ ይገረፋል። በምን አይነት ዱላ ነው የሚገረፈው ልጁ? በምንም ይገረፍ ፖይንት አይደለም። ልጆች ይገረፋሉ አይገረፉም ሳይሆን ጥያቄ ባል ሚስቱን መምታት ይችላል አይችልም ነው ጥያቄ። ይችላል። ቴንኪው። ስለዚህ እንደ እስልምና 50 ዓመት የሞላው ሽማግሌ 50 ዓመት የሞላትን
እናትን 50 ዓመት ባልህ ሆነ ለምሳሌ ባሏ 40 ዓመት በቅጣት ለምሳሌ የኔ እድሜ 30 ዓመት ቢሆን የኔ እድሜ 30 ዓመት ይሁን ከዛ የኔ የሚስቴም ዓመት 30 ቢሆን ወይ 31 ቢሆን ወይ 29 ሊሆን ይችላል። እሺ 50 ሊሆን ይችላል። ዞሮ ለምሳሌ እድሜያችን አብሮ በሄደ ቁጥር እሷም እድሜ የጨመረ ነው አይደል የሚሄደው? እሺ አሁን የተስማማን ነው። ስለዚህ ልጅ ለምሳሌ ወለድ እንበልና ልጄ ሲያጠፋ ቀጠዋለሁ በማይጎዳ መልኩ። በምን አይነት መልኩ? ለምሳሌ በቀጭን ዱላ ገርፈዋለሁ አይደለም እንዴ? እሺ አሁን ለምሳሌ ሚስቴም ደጋግማ እንደዚህ አይነት ጥፋት ስታጠፋ በምን አይነት መልኩ ነው የሚቀጣት? መቅጣት አለበት። በምን አይነት መልኩ ነው? ለምሳሌ አሁን ለምሳሌ ሚስቴ ናት አይደለም እንዴ? አጥንቷ እስከሚሰባበር ነው መቀጠቀጣት። ኖ እንደዛ የሚል ሐዲስም የለም። እስካሁንም አላነበብነውም። ካሁን በኋላም አይመጣም። አንተ በራስህ ፈርስማ ምናምን ሌሎችን ለማሳመን እንትን ለማለት ከሆነ ኖርማል ነው እሱ። ለማያውቁት ማለት ነው። እስልምና ውስጥ ለሌሉት ልጆች ሰዎች ወይም ደግሞ እውቀት አምራቸው ላይ ለሌለ ሰዎች ምን አልከኝ? ከመጣስ ካሁን በኋላ ከየት ይመጣል? እኔ አሁን ካመጣው በራስህ ፈርስማ ወይም በራስህ አረብኛ ጽፈት ተርጉመው ሊሆን ይችላል እንጂ የትኛውም የቁርአን አያ ይወልም ቁርአን አያ እንደዚህ የሚል አያ አንድም ቦታ ፈልፍለን ብታወጣ ደብድባት እንደፈለክ የሚታት የሚል ቁርአን የለም። ሁሉም ነገር ለቁርአን ስትራቴጂ አለው። ይሰማኝ ነው አይደል? ስለዚህ ልጅን ስትቀጣው በምን አይነት መልኩ ነው? ስትራቴጂው እናወራለን። ፕሊስ ተረጋጋ። ቁርአኑ እንድመታ አንተ አውርተህ ጨርሰሃል እኮ አንተ። ከዛ እኔ ልጨርስ አንዴ ያፌን አስጨርሰኝ። ያፌን ብቻ አስጨርሰኝ አንዴ። እዚህ ጋር ያሉት ክርስቲያኖች ናቸው። ሙስሊም እዚህ ጋር ወይም ደግሞ የሆነ በቃ ትንሽ እውቀት ያለው ሙስሊም አንተ የምትለውን እንትን አይልም። ወይም ደግሞ እውቀት የሌለው ሙስሊም ካልሆነ በስተቀር ሃይማኖቱን አይቀይርም። ይሄንን ነገር ልንገርህ አንተ ሲጀመር ልንገርህና ማለት ነው። እፎይ ወደ ስድብ ልገባ ነው። አዳማሽን ከሆነ ሚስትህን ታድሃል። ሁሉ ስታጠፋብህ ታድሃል። ልትፈታት ነው እንዴ? ሂጂ ልትላት ነው። ስለዚህ መቀጥቀጥ ሳይሆን ትቀጣለህ። በምን አይነት መልኩ ነው የምትቀጣት? ቅጣቱ በምን አይነት መልኩ ነው? በማይጎዳ መልኩ። እሷ ሚስትህ ናት፣ ታከብራለች። መከበር አለበት። ወንድ ልጅ አይደለም እንዴ? እሺ እንደ ወንድ ልጅ እንዴት እንደምታከብራት መከበር አለበት። አንዴ በሐዲስን ፈስረው አይደለም በሐዲስ እንሂድበታ። እንዴት እንደምታከብራትና እንዴት እንደምታከብራት አረብኛው በራስህ ጽፈህ ያመጣ ሰው መታሳምን አዳምጥ። በሐዲስ እንሂድበት። ሎክ ሱናን አቢ ዳውድ ነው የሚገኘው። ሐዲሱ 22:28 ላይ ይገኛል። 22:28 ላይ ይገኛል። ግሬዱ ይታያችኋል ብዬ አስባለሁ። ሷሂህ ነው ግሬዱ ይታያል። ወንድማችን ሷሂህ አልባኒ ሷሂህ ያለውን ያው ዝቅ አድርገው። እንግሊዝኛው ሲሆን አረብኛውን ዝቅ አድርገው። በራስህ ጻፈው። ይሄው ሷሂህ። እሺ አልባኒ እሺ ኦራይት። ስለዚህ እንደዚህ ከተስማማን አልባኒ መዝቦታ ነው። እሺ ያ ስለዚህ በሐዲሱ ብንሄድበት የተሻለ ይሆናል ማለት ነው። ተራኪዋ ማነች? አይሻ ነች። አይሻ ማነች? የነቢዩ ሚስት ነች። በ6 ዓመቷ ያገባት፣ በ9 ዓመት የተገናኛት ማለት ነው። ሀቢባ ዳውተር ኦፍ ሳል was the wife of Thabit bin Qais Shamia. ቆይ እንደሚታርክ he beat her and broke some of her parts. አንድ የሚታርግ እንግዲህ አረብኛ ማለት ነው። አንድ የሚታርግ አዳምጥ። look, Habiba daughter of Sail was the wife of Thabit ibn Qais Shams. He beat her and broke some of her part.
እቺ ሀቢባ የምትባለው የሳህል ልጅ የታቢት ቢያንቃያስ ስለሚባለው የሱ ሚስት ይደበድባትና አጥንቶቿ የተወሰኑ ክፍሎችን ይሰባብራል። ልክ እንደ ብርጭቆ አላል አጥንቷን ሰባበረው። ሂ ቢት ሄር መታት። ተዛስ ምን አደረጋት? አንድ ብሮክ ሰም ኦፍ ሄር ፓርት የተወሰኑ የሰውነት ክፍሎቿን አደቀቀው። ልክ እንደ ብርጭቆ ፈጫት፣ ሰባበራት በሚገርም ሁኔታ። እቺ ሴትዮ አካላቶቿ ተሰባበሩ። ን ምን ብታደርግ ጥሩ ነው? So she came to the prophet after morning and complained to him against her husband. እዛች የሳህል ሚስት በጠዋት ትመጣና ለነቢዩ ስለ ባለቤቷ ቅሬታዋን ታሰማለች። ይኸው አካላቴን አደቀቀኝ፣ ይኸው ሰባበረኝ ብላ አቤቱታ ታሰማለች። ሚያዝንላ መስሏት። The prophet called on Thabit bin Qiyas and said to him, ነቢዩ ከዛ ታቢት ኢብን ቂያስን ይጠራዋል። ከዛም እንዲህ ይለዋል፣ take a part of her property and separate yourself from her. ንብረቷን ከእሷ ውሰድና ድርሻውን ውሰድና ተለያት አለው። ታገስና የነብይ ንግግር ስለሆነ ታገስ የነብይ ንግግር ስለሆነ ንብረቱን ንጠቅና ተፋታት አለው። ይሄ ነብይ ሱና ነው። አሜን እያልክ አዳምጥ። እንደው ሚዩት አድርገህ በደንብ አዳምጥ። ያ ምን አለው? ያው ልድገምልህ። አጥንቷ ተሰባብሮ ቅሬታ ልታሰማ ስትመጣ ነብዩ ደግሞ the prophet called Thabit ibn Qiyas and said to him, take a part of her property and separate yourself from her. ንብረቷን ወሰድና ተፋታት አለው። he asked, is that right, messenger of Allah? ይሄን ማድረግ ትክክል ነውን ያላ መልእክተኛ ሲል ጠየቀው። ምክንያቱም አካላቷን አድቆ ሰባብሯት ለነብዩ ቅሬታ ልታሰማ ሄዳ ነብዩ ጭራሽ ምን አለ? ንብረቷን ንጠቅና አባራት አለው። ይሄ ማድረግ ይቻላልን ያላ መልእክተኛ ብሎ ጠየቀ ባሏ። እንደው ይፈርድብኛል ብሎ ሲጠብቅ ጭራሽ እንኳን ጥሩ አደረክ፣ ንብረቷን ንጠቅና አባራት አለው። he said yes, ነብዩን አለ አዎ ይቻላል። he said I have given her 2 gardens of mine as dowry and they are already in her possession. 2 መሬቶች እንደ ጥሎሽ ለሷ ሰጥቻት በሷ እጅ ነው ያሉት፣ ንብረት የሷ ነው አለው። the prophet said, ነብዩም እንደዚህ አለ take them, ንጠቃት፣ ውሰድባት and separate yourself from her, እና ራስን ከሷ ላይ ያሉ ንብረቷን ንጠቃት፣ ስጣትንም ተቀበላት፣ አባራት፣ ሰባብሯት፣ አድቋት፣ አጥንት አልባ አድርጓት። ፍትህ ፍለጋ ስትሄድ ነብዩ ምን አይነት ፍትህ ሰጠ? ያላትን ንብረት ንጠቅና ተለያት አለው። አሁን መቀጠል ትችላለህ ወንድማችን። ይሄ ነብይ ሱና ነው። ወደ አማርኛው ላድርግልህ። ሶሪ ወደ አማርኛ ይደረግልህ። ኦልራይት። የሳህል ልጅ አቢባ የሳቢት ቢን ጻቢት ኢብን ቀያስ ሸምስ ሚስት ነበረች። ደበደባችውና የተወሰነውን ክፍል ሰበረ። እንትኑ በስራ ስለማይተረጉም የተወሰነ ክፍሏን ሰበረ። እናም ከጠዋት በኋላ ወደ ነብዩ መጣችና በባሏ ላይ ቅሬታ ቀረበች። ነብዩም ወደ ሳቢት ኢብኑ ቀያስ ጠርተው እንዲህ አሏቸው፣ ከንብረቷ የተወሰነ ክፍል ውሰድና ከሷ ተለይ። እርሱም ትክክል ነው ያላ መልእክተኛ ሲል ጠይቃል። ነብዩም ማለት ነው። እርሱም አዎ አለ። ነብዩ ምን ሲል መለሰ? አዎ አለ። 2 ገነቶቼን ወይንም መሬቶች ማለት ነው ዶግ አድርጌ ሰጥቻታለሁ፣ ጥሎሽ እንደማለት ነው። እነሱም በእርሷ ውስጥ ናቸው እንደ ንብረቶቿ ማለት ነው። ነብዩም እንዲህ አሉ፣ ውሰዳቸውና
ራሳችሁን ለዩ ሲዝ ተለያት ፍታት። ይሄ አዛኝ ሩሩ የሆነው የሰጠው ፍትህ ነው ኢስላም። ምን እኔ ገጽ ስንት ላይ ነው? ስንት ላይ ነው ገጽ? ማውጣት ትችላለህ። አሁኑ ግሬዱም ይኸው ስንት ይኸው ሳሂህ ነው። በቡክ ነምበር ማውጣት ከፈለክ ደግሞ ቡክ 13 አዲስ ነምበር 54 ላይ ይገኝልሃል። በአዲስ ነምበር እንደዚህ አይደለም ነው ማለት እና ከፍ ላድርገህ እና ላዋርዳ ኢምሌት ላድርገህ ከፍ አድርጌ ላዋርደህ ክፈተው። እሺ አሁን ሳዋርደው አድርገውሽ ክፈተው እንደዚህ አይልማ። አሁን ሲዋረደው ከማን ጋር ተገጠምክ አላወቅም እኮ። ክፈተው 900 ሰው መሀል መሳቂያ መዋረጃ ስለምትሆን አሁን ክፈተው አይልማ። ክፈት አንድ ሰዓት እንታገሳለን። ክፈተው። ከፈትኩልሽ። ኦኬ ታላ አይታይም እኮ አይልም ብለህ የለ ምኑ ነው የማይለው? ስልክሽ ስላላየኝ አልከፈትኩልህ። እሺ ምን አይለው? እኔ የምልህ እፎይ ዳሽ ማይለው ስለዚህ ዞሮ ዞሮ አንተ ያልከ ያለው ደብድባችሁ ለዩአት ነው የሚላል ያልከኝ ያለው አዛኙ ነብይ እንደዛ ነው ያለው። እኔ አይደለሁም ያልኩት መሐመድ ነው። እኔማ ጦሴን ውሰድልኝ ሴት ልጅ እንደዚህ አጥንቷን ሰባብረ ተለያት ብያል። እኔማ አይደለም ይሄ ጤናማ ስላልሆነ ሲጀመር አንተ ሲጀመር ልንገርህና አውቀህ ጠመምከና እኔ ልልም ይችላል ሐቁን ታውቀዋለህ፣ ግን ማመን ግን ትፈራለህ። እሺ ከፖለቲካ ውጡ ኮተቶች። ያው እንዲህ ቁጭ ብሎ አስተምሬው ጨርሼ ፖለቲካ ሊሰራብኝ ይሞክራል ማለት ነው። ከሰሩንና ከሰሩንና ወይ ቀልድ ደብድቦ ቢገላት ምንድን ነው ክፍያው? ተመለስክ እንደ አንተ መጣ ሞባይሌን እየሰራሁ እየሰካሁት እኮ በአንድ እጄ እንዲህ እያልኩ ነው እያወራሁ ያለሁት። 5% ነው ያለኝ። አሁን ገባሁኝ፣ ተመለስኩ። ላወራ እንደዚህ ሲያንቀሳቅሰው ሶኬቱ ደግሞ ምናባት የተመታ ነው። አንተ እንትን ይላል ይጠፋል ቻርጀሩ ማለት ነው። ያዛገኝ እንጂ ደግሞ በዛኛው እንዳልገባ ማን ያስገባኝ? ያልተወጣው ያ አይ ቲንክ ቶሎ ተመለስኩኝ። እግዚአብሔር ቀናኝና መንገድ ሄድኩበት። ኤኒሃው እዚህ ጋር ነው የደረስኩት። ግን ለምሳሌ ደብድቦ ቢገላት ምንድን ነው ካሳው በእስልምና? የኔ ጥያቄ በነብዩ ጊዜ የነበሩ ሴቶች ኮምፕሌን የሚያደርጉት ምንድን ነበር? ባሎቻቸው እየሰበሯቸው፣ እየደበደቧቸው፣ እያበለዟቸው ነበር የሚመጡት እና በዚህ ጊዜ ያሉ ሙፈሲሮች የሚሉትን ላሳያችሁ አንድና ምን ያህል ማለት እነሱም በጊዜው የነበረውን ነገር በጣም ከዛ ይራቁ እንደነበሩ ላሳያችሁ። ቆይ ሉክ ምን ይላል መሰላችሁ? ይሄ ብቻ የሚያስጠላ ንግግር ስድብ እየሰደባት ምናምን ነው ገስጿቸው ምናምን የሚለው እንደዛ አይነት ንግግሮች ነው የሚናገሯቸው። ሀርሽ የሆኑ ቃላትን በጣም አግሊ አጸያፊ የሆኑ ቃላትን ተናገሯቸው ይላል። ይሄም ካልሰራ ይልና ስትራይክ ዘም ኢፍ ኢት ሪፎርም ሀር ፎር ሂም ኤንድ ኮምፔል ሀር ቱ ፉልፊል ሂዝ ራይት መብቱን የእሱን መብት ሊያሟላለት የሚችል መስሎ ከታየው ይደብድባት ይላል። ይደብድባት ይልና
The striking in this verse is non-severe disciplinary striking, which does not break a bone or disfigure a limb, such as shove. ነገር ግን ሲደበድባት ይላል አጥንት መስበር አይቻልም። አሁን እዚህ ጋር የሙፈሲሮቹ አንድ ያልተረዱት ሐሳብ ምንድነው? አጥንቷን መስመር አይችልም፣ አጥንቷንም ማውለቅ አይችልም ይላል። አጥንቷን እስኪያወልቅ ድረስ የመደብደብ ስልጣን አለው ማለት ነው ወንዱ። አጥንቷ አይሰበር እንጂ በዚህ ሙፈሲር አይን፣ በዚህ ሙፈሲር እይታ አጥንቷ እስኪሰበር ድረስ ወይም ደግሞ አጥንቷ አይውለቅ እንጂ እስከዛ ድረስ መደብደብ ይችላል። ሉክ ለምሳሌ በቃሪያ ጥፊ ቢያጮላት አጥንቷ አይሰበርም፣ አጥንቷ አይወልቅም። በእርግጫ ቢላት አጥንቷ አይሰበርም፣ አጥንቷ ላይወልቅ ይችላል። የሚያማት ህመምስ ምን አይነት ሊሆን ይችላል? ወላሁ አለም እሱን። ከዛ በኋላ ነገር ግን ይላል እንደዚህ ደብድቧት ሉክ ሶ ኢፍ ኢት ሊድስ ቱ ዴዝ እንደዚህ ደብድቧት ወደ ሞት የሚያመራ ከሆነ ወይም ደግሞ ከገደላት፣ አሁን ሚስቱን ነው ከገደላት ብለው የሚያወሩት። ከድብድብ ወጥተው መግደልና መገዳደል ውስጥ ደርሰዋል ማለት ነው። ይሄ የሚያወራው በነገራችን ላይ ስለ ጦርነት አይደለም። ሚስትን ደብድበ ከገደልካት፣ አንድ ወንድ ሚስቱን ደብድቦ ከገደላት ምን አለ ማለት ነው? the compensation is required ካሳ የግድ መክፈል አለበት ይላል። ሚስትን ደብድበህ አጥንቷን ሰብረህ አጥንቷን አውልቀህ ጅማቷን በጥሰህ ከገደልካት ካሳ መካስ አለብህ። መካስ ግዴታ ነው። ይሄ ካሳ እስልምና እኮ ጽድት ያለ ሃይማኖት፣ ሚስቱን ደብድቦ ከገደላት ካሳ ይከፍላል። እስልምና ውስጥ ብቻ እኮ ነው እንደዚህ አይነት ፍትሃዊነት ያለው። እስልምና በጣም ፍትሃዊ ነው። ሚስቱን አጥንቷን ሰብሮ ከገደላት ካሳ ይከፍላል ለቤተሰቦቿ። ሉክ ይሄ እስልምና ነው። በነገራችን ባልና ሚስትን ስለመገዳደል ቁጭ ብለው ባል ሚስቱን ከገደለ ብለው ፈትዋ ይሰጣሉ። ደብድቦ ከገደላት ሉክ። ከዛ በኋላ ደግሞ ጽድት ያለው እስልምና የሰጠው ለሴቶች ትልቁ መብት ምንድነው? ሲገደሉ ካሳ ይከፈልላቸዋል ሴቶች። አይገርም? እዚያ መልስ ነው የተቀመጠው። እፎይ ምናልክ? ለምን ትገረማለህ? ያንተ እኮ እንዱ ደብድብ ነው የሚለው ያንተ የታለ? እስኪ አሁን ባሏ ሲገላል ካሳ ስጥ የሚል የታለ ያንተ? አየህ እስልምና መልስ አለው ለሁሉ ነገር፣ መልስ አለው። ባሏ ደብድባት ብሎ ፈቀደልህ። ከዛ በኋላ ስደበድባት ከሞተችበት ካሳ ክፈል ይላል። ያንተ ግን ይኸውልህ ካሳ ክፈል አይልም ማለት። እስልምና ለሁሉ መልስ አለው፣ ለሁሉ መልስ አለው ስንል በምክንያት ነው። እና ታዲያ አንተና ደብድብ ብለህ አስቀድመህ ፈቅደህ ነዋ የገደላት እኮ። አሁን ደብድብ የሚለው ምን አስኬድ አንተ? ዋና ካሳው ነው፣ ካሳው ነው እንዴ ካሳው ነው ትላለህ። ካስገደልካት በኋላ ካሳው ምን ይሰራል? ኖ ኖ ኖ ያንተ ባል ለምሳሌ አንተ ተናደ ሚስትህን ብትመታትና ብትገላት ክርስትና ባልየው ለቤተሰቦቿ ካሳ ይክፈል የሚል አለ? የለም። አየህ እስልምና የተብቃቃ ነው። ምታት ብቻ ብሎ አላቆመም። ስትመታት ከሞተች ካሳ ክፈል ብሏል። ይሄ ነው እስልምና፣ ለሁሉ መልስ አለው። እናንተ ስለማይገባችሁ ከሀገር ስለማትረዱ ነው። እናንተ ልባችሁን ያጠማችኋል። ላላ ያጠመመው ማን ያቀናዋል? ድሮስ ምድረ ካፊር። ባይዘ ትክክለኛ የሙስሊሞቹ ማይንድ ሴት ይሄ ነው። እናንተ መጽሐፍ ውስጥ እንደዚህ ያለ ካሳ ክፈል የሚል አለ? የለም ይላል። ለማንኛውም ኔትወርክ አዛ እያደረገኝ ጌታ ሆነ ቀይሬን የመጣሁት እና የሆነ ቪዲዮ ላሳያችሁ ነበር። አረ በጣም ትላይ ያላችሁ አንድ ጊዜ እስኪ ጎበዝ ናችሁ። ስማ አንዴ ፕሊስ። ይህንንም በፈትዋ ደረጃ አንድ ሁለት ቪዲዮ ላሳያችሁ። ይህ የሚታወቅ ኡስታዝ ነው በሼህ መሐመድ ዜኔም ሌላ አንድ ቪዲዮ ደግማቸዋለሁ። አሁን ነፎ ያሉትን ክርስቲያን ያለውን በጥፊ ማጮልንም እንዴት እንደሚያስተምሩ ማለት ነው። እዚህ ጋር ያሉት ሊክዱ ይችላሉ። እነዚህ ግን ምን ብለው እንደሚያስተምሩ ስሙት። ሹዘሁና የእነሱን አለመታዘዝ ወይ ከትእዛዝ ማፈንገጥን የምትፈሩትን ወይንም ያወቃችሁትን ይላል። ፈዒዙሁና ምከሯቸው። አንድ ከምክር
ቢያልፉ ደግሞ ሴቶች ያፈነገጡ ሴቶች ያመፁ ሴቶች ማለት ነው። ከምክር ቢያልፉ ተይ ይሄ አይበጅሽም፣ ጥሩ አይደለም ለትዳራችን፣ አላህን ፍሪ፣ አላህ ፊት ይሄ ቅጣት ያስከትላል። ወህጅሩሁና ፊል መዳጂዕ በመኝታም አክሩፏቸው ይላል። ጀርባቸውን ስጧቸው። በመኝታም አክሩፏቸው ደግሞ የማይመለሱትን ወድሪቡሁና ምቷቸው ይላል። ምቷቸው ማለት ደርበን ገይረ ሙበሪሒን አቁሳይ ያልሆነ ሰንበር የማያወጣ ማለት ነው። እንደገና አካልን የማይጎዳ ከዚህም መካከል ጡንቻ ላይ ይመታል እንጂ ፊት ላይ አይመታም፣ ከአንገት በላይ ማለት ነው። ከዛን ጡንቻ ላይ ይመታል። በዚህ ጊዜ ወደዳችሁም ጠላችሁም የማይማታ ባል ነው እንዴ የሚሉ ሴቶች አሉ። ለዚህ እኛ አይስማማንም የሚሉት ደግሞ ቀድመውም አደብ አድራጊዎች ናቸው። ፈኢን አጣዕነኩም የሚናገረው ጀሊሉ ነው። ባል አለ እንደሚሉ ሴቶች አሉ። ስለዚህ ሚስቴ ሰምተሻል ሚስቴ ልኬ ነው የምጥልሽ። ሰምተሻል ማይማታ ባል እንግዲህ ሁላችሁም አሁኑ ሽመላ ሰላም አንድ ጊዜ ይህን አንዴ እኔ ላቅርብና ትቀጥላላችሁ። እነፎይም ክርስቲያንን እስካሁን ለሄዱ ላስተማሩት በራሳቸው ኡስታዞች አንደበት እንድሰሙ ስለፈለግኩ ነው። እኚህ ደግሞ በደንብ ያብራሩታል። ሰበበ ንዙሉ ቅድም እዛኛው ፊት መምታት አይቻልም ብለዋል። መሐመድ ጋር ግን በጥፊ ወልውሏት ነው ሴትዮዋ አይደለችው ነው የሚለው። አንድ ጊዜ ፕሊስ። ለምንድን ነው የራስ ተፍሲር ነው የራስ ነው አላለኝም እንደ ሰውየው እየተናገረ እና ኡስታዙ እየተናገረ የራስ ነው። ከባድ ነው። እነዚህ ሰዎች የዚህን ያህል ካሸማቀቃችሁ ቆይ አንዴ ግን ቃል ይሄ መጀመሪያ አንቺ አላህን ፍሪ ተይ እንደዚህ አታድርጊ የሚለውን ተፍሲር አልጠበሪ እንዴት ብሎ እንደፈሰረው አንዴ ትልቁ ላይ አድርጉኝና ላሳያችሁና ከዛ በኋላ ትቀጥላላችሁ። ሉክ ተፍሲሮቹ ገስጿቸው የሚለውን ሲፈስር ምን ብሎ ነው የፈሰረው መሰላችሁ? እንዴት ነው ትልቁ ላይ ምን እንዳለብኝ ያላቅም ብቻ ላንብብላችሁ ይላል። ኢት ዋዝ ሴድ እንደተባለው አባንደን ካም ፍሮም ሁጃር አባንደን ወይም ደግሞ ገስጿቸው የሚለው ቃል የመጣው ይልና which is an ugly form of speech እጅግ በጣም ጸያፍ ቆሻሻ በሆነ ቃል ስደባት meaning speak harshly to them and have intercourse with them for sexual intercourse የሚያስቀይም ስድብ እየሰደብካት ምን አርጋት ወሲብ አድርጋት። ሂጅ አንቺ ቆሻሻ እያልክ ሚስትህን የገዛ ሚስትህን ሔዋንህን እግዚአብሔር አምላክ የሰጠህን ሚስትህን ማለት ነው አንቺ ቆሻሻ አንቺ አስቀያሚ እያልክ እየሰደብካት ከዛ በኋላ ወሲብ ማድረግ ስትፈልግ ግን ወሲብ ማድረግ ትችላለህ፣ ችግር የለውም። ኢማጂን ሚስትህን እንደዛ አጸያፊ ቃል እየነገርካት እየሰደብካት በዛ አይነት መልኩ እያንቋሸሽካት ወሲብ ማድረግ ከፈለክ በዚህ አይነት መልኩ መገናኘት ትችላለህ ሚስትህን እንደዛ እየሰደብካት እንጂ በፍቅር አባብለህ የኔ ፍቅር ምናምን ብለህ ሉክ ለምሳሌ ሁላችሁም ይሄን ነገር እንደው የተፈጥሮ ጉዳይ ስለሆነ ታውቁታላችሁ። እስልምና ግን ባሎች ከሚስቶቻቸው ጋር በምን አይነት መልኩ እንዲያደርጉ የሚፈቅደው ለምን እንዴት ነው? የሚያጸይፍ የበሰበሰ ቃል እየተናገሩ ሚስቶቻቸውን እየተሳደቡ ከዛ በኋላ ወሲብ አድርጓቸው። እጅግ በጣም የሚሰቀጥ ስድብ እየሰደባችሁ ወሲብ አድርጓቸው። እኔ ሰዎቹ ሐውልት ናቸው፣ ሮቦት ናቸው፣ አሸንጉሊት ናቸው፣ ነፍስ የላቸውም፣ ስሜት የላቸውም። ሴቶቹን እንደምንድን ነው የቆጠሯቸው? ለእንስሳ እንኳን ይታሰባል እኮ እንኳን ለሴት እንኳን እግዚአብሔር በአምሳሉ ለፈጠረው ማለት ነው። በምንድን ነው ሴቶቹን የሳላችኋቸው? ሮቦት አድርጋችሁን የሳላችኋቸው? በነ ዑመር ጊዜ ዑመር ደብድቧቸው የሚለውን እንዴት ነው እንትን ያሉት የተረዱት? ይሄ ሶሪ አባንደን የሚለውን ወይም ደግሞ ገስጿቸው የሚለውን እንዴት ነው የተረዱት? እና አልጠበሪ ደግሞ አሳያችኋለሁ።
በግመል በምትታሰርበት ገመድ ቤት ውስጥ አስራችሁ አቆዩአቸው። ግመል በሚያስሩበት ገመድ ማለት ነው። ቀጥል ቃል ያ እንደው አሁን እንደዚህ ወደ አማርኛ ራሱ ለስለስ አድርገው በጣም አሰማምረው ያመጡትን ነው እንደው የምናሰማችሁ። በዚህ በ21ኛው ክፍለ ዘመን ለኢትዮጵያ ሕዝብ ይህን ብትነግረው ማንም እስልምና ውስጥ ሊቀመጥ የሚችል የለም። ሰው አለሳልሰው ሲናገሩ ስሙት። ይሄን ኡስታዝ ደግሞ ወላቲ ተኻፉነ ኑሹዘሁነ ያምጻሉ ብላችሁ የምትፈሯቸው ሴቶች በባሎቻቸው ላይ ያምጻሉ የምትሏቸው ሴቶች ፈዒዙሁነ ምከሯቸው። ፈዒዙሁነ ምክር ወህጁሩሁነ ፊል መዳጂዕ ወድሪቡ ወህጁሩሁነ ፊል መዳጂዕ በመኝታም ተለዩአቸው፣ አኩርፏቸው። ወድሪቡሁነ ምቷቸውም ضربا غير مبرح ብለዋል ነቢ ሰለላሁ ዐለይሂ ወሰለም። የማያቆስል የማይጎዳ ለክፉ የማይሰጥ ዱላ። ፈኢን አጠዕነኩም እሺ ካሏችሁና ከታረሙ ፈላ ተብጉ ዐለይሂነ ሰቢላ በእነሱ ላይ የመውቀሻ የመክሰሻ መንገድ አታፈላልጉባቸዋል። አላህ ውሃ ቀጠነ እያላችሁ ዝም ብላችሁ ጠብ አታነሳሱ። ታዘዙ ሻሉ፣ ተው የተባሉትን ከተው የታረሙትን ተታረሙ። በቃ ኢነላሃ ካነ ዐሊየን ከቢራ አላህ ስብሓነሁ ወተዓላ ሀያልና ታላቅ ጌታ ነውና። ፈضለላህ ቢአን ጀዐለ ረጁለ አክመለ ፊ ዐቅሊሂ ወዲኒሂ ወበደኒሂ ፈሰለሐ ሊልቀዋማ አላህ አንዱን በሌላው ላይ ባበለጠው ማለት ወንድም በሴት ላይ ባበለጠው በአእምሮውም በእምነቱም በአካሉም ወንድ ይበልጣል ከሴት። ወለይሰ ዘከሩ ከልኡንሳ ጠይብ وبما أنفقوا من أموالهم وهذا عامل آخر بما ثبتت به القوامة للرجال على النساء فإن الرجل بدفعه المهر عن مهر كفلان وبقيامه بالنفقة على المرأة بس يتلاقي بمقلبهم كان أحق بالقوامة التي هي الرئاسة فاستداداري نتلقمو السو يبلت هنا الصالحات صالح مالتكو طرو كخالق أمقارا ከኸልቁም ጋራ ከአላህ ኸልቅ ጋራም ያልተጋጨ ሴት ማለት ሓፊዛቱን ሊልቃኒታት ናት። ለአላህ ትታዘዛለች፣ ለባሏም ታዛዥ ነች። የአላህንም ሐቅ የባሏንም ሐቅ ትወጣለች። ሓፊዛቱን ሊልገይቢ አላህ ድብቅ ያረገውን ነገር ትጠብቃለች። ሓፊዛቱን ሊፉሩጅህነ ወአምዋሊ አዝዋጅህነ የራሳቸውን ሰውነታቸውንም አካላቸውንም ሆነ የባሎቻቸውን ንብረት ይጠብቃሉ፣ ለማንም አያስነኩም፣ ሚስጥር ጠባቂዎች ናቸው። ሰበብ ኑዙል አለው። ይሄ እነዚህ አንቀጾች ሁለቱ አንቀጾች ሰበብ ኑዙል አላቸው ይባላል። ስሙት እንግዲህ አሁን ሰበብ ኑዙሉን ቁርአኑ የወረደበት ምክንያት ሪዝኑን ደግሞ ሊናገር ነው። ስሙት። الرجال قوامون على النساء بما فضل الله سعد بن الربيع የሚባል ሰሐቢ ይቆራረጣል። አንዲ ሁለት ደቂቃ በጥፍ ወለወላት። ከዛ በጣም ተናዳ መልሰው ትንሽ ቃል ዋዳ ስትናገር ቤተሰቧ ሄዶ ለነብዩ አለይሂ ሰላቱ ወሰላም ምናልከኝ ሰበብ ነዙሉ ከሚለው ትንሽ መልሰው። እሺ በጥፊ ወለወላት። የባሎቻቸውን ንብረት ይጠብቃሉ፣ ለማንም አያስነኩም፣ ሚስጥር ጠባቂዎች ናቸው። ሰበብ ኑዙል አለው። ይሄ እነዚህ አንቀጾች ሁለቱ አንቀጾች ሰበብ ኑዙል አላቸው ይባላል። الرجال قوامون على النساء بما فضل الله سعد بن الربيع የሚባል ሰሐቢ ሚስቱ አስቀየመችውና በጥፍ ወለወላት። ከዚያ በጣም ተናዳ ለቤተሰቧ ሄዳ ስትናገር ቤተሰቧ ሄዶ ለነብዩ አለይሂ ሰላቱ ወሰላም ሰዓድ እኮ እንዲህ አደረጋት ብሎ ተናገር እና ምን ፈልገህ ነው ሲባል ትምታው ቂሳስ ይፈቀድላትና ትምታው ማለቱ ነው። ከፋቸው አይደል ወንዶቹ እንዲህ ተደንግጎ ቢሆን ነው እኮ አንድ ሰው እጁን አያነሳም ነበር። ከዚያስ አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰላም ምንም አላሉም። ከዚህ በፊት ወንድ
ሴትን ይመታል። ከመምታትም አልፎ ሲሸጥ ሲለውጥ የነበረ ህዝብ ላይ ነው የነበሩት እና እንደው ሸሪዓው እንደው ዝም ብሎ ያያል ወይ እንደማለት ነው። አሃ ስለዚህ አስረዳ እሱን ተሆነ ስለዚህ አስረዳ ሪጃሉ ቀዋሙና ዐለ ኒሳ ቢማ ፈضለ አላህ ዐላ ሊመታት ይችላል ማለት እኮ ነው አላህ። ከዚያ እንደው ምን አለ ፈህጅሩሁነ ፊል መዳጅዕ ثم اضربوهن ሊመቱም ይችላሉ ግን የአይነት ዱላ አይደለም መቼም። አልሙሂም ፈለጠማህ ብሏል። ለጠማት ማለት ምን ማለት ነው? በጥፊ መታት ማለት ነው። ጥፊ ነው። فقال ولي المرأة زمدوا من على عرضنا أمرا وأراد الله غيره እኛ የሆነ ነገር አስበን ነበር ስሞታውን ያቀረብነ አላህ ሌላ ነገር አሰበ። وما أراده الله خير الله يشاء ይበልጣል። ورضي بحكم الله تعالى الله የሰጠውን ውሳኔ አሚን ብሎ ተቀብሎ አርፈሽ ተቀመጪ ከተመለሽ ወደዚሁ ላይ ትደገም ያለሽ ብሎ ተመለሰ ለማለት አይደል? እንዲህ ሲሆን ነው እንጂ እንዴት ይመታሻል ካልካት ራሱ እኮ እንዴት እንዲህ ይልሻል ካልካት ኧረ ሌላም ብሎኛል ገና ያልሰማው ጉዳለ ነው የምትለው። ስለዚህ ብዙ ቤተሰቦች በጣም ጠንካራ ቤተሰቦች እሷ መታ የምትናገረውን አይሰሙም። እና አላህ ስብሓነሁ ወተዓላ ሴት ልጅ ስታምጽ ስታስቸግር በምን መልኩ ልትመከር እንደሚገባት መጀመሪያ ምክር ያስፈልጋታል። ዒዙሁና ወዕዝ ባልን ያላከበረች ሴት ቦታዋ የት እንደሆነ ባሏን ያከበረች ሴት ደረጃዋ ምን እንደሆነ በኢስላም ባስረዳት የሚችል ሰው ሊነግራት ይገባል። ከዚያ በኋላ ደግሞ እምቢ ካለች ትኮረፋለች። ኩርፊያ ምን ማለት ነው? መኝታ ላይ ያኮርፋታል ማለት ለብቻው ይተኛል ማለት አይደለም። ፍራሽ ይለያል ማለት አይደለም። እዚያው ላይ ሆኖ ግንኙነት አያደርጋትም፣ አያቅፋትም፣ ፊቱን አዙሮ ይተኛል ማለት ነው። ይሄ ትልቅ ቅጣት ነው። ከዚያ አልፎ እምቢ ካለች ትቆነጠጣለች። ጫለ ትልቅ አይደል? አይሆንም መሰለኝ አልጋ ላይ ሆነ ሚስትን ስቆነጠጣ ሰው አልጋ ላይ ሚስትን ዞረ ትቆነጥጣለህ። አስበላል ባለሆነ ስቆነጥጥ ሚስትን ምጅግ ስታደርጋ ኧረ ወይኔ እኔ በቃ አልቻልኩም። አሳዘኑኝም። በጣም ልብ ተጠቀሙ። በጣም ሳቂ መጣም። እንዴት ይሄ 21 ሴንቸሪ ቀጥሎ እስኪሄዱበት ይሄ ነው ሀሳቡ ቪዲዮ። እሱ ምን አለበት አስባል። እረፍት እኮ ነው። እሷ ጋር እኮ በሰበብ እየፈለገ እንደውም ከእሷ ጋር ለመተኛት እረፍት እኮ ነው። ሶስቱ ጋር ሄዶ እንደ ልቡ ይተኛል። እሷ ጋር በተራዋ ጊዜ ጀርባ ሰጥቷት ይተኛል። ሲፈልግ ከዛ ዞር ብሎ ሲቆነጥጣት ያድራል። ኧረ ቀልድ ምስጥ ነው እኮ ያገባችሁ። በቃ ይሄ እኮ እንደ ምስጥ እኮ በቃ ሰውነቷን ሲቆነጥጥ ሲበላት ነው የሚያድረው። ይሄ ለሚስራ ነው የሚያስፈልጋት። ሚስራ ሌሊት የሚቆነጥጥሽ ወይን ፕሪንሰስ ሌሊት የሚቆነጥጣል። ያለ እንቅልፍ ውስጥ ከሌሊቱ 9 ሰዓት ባሏ ተነስቶ ጭኗ ስር ሲመዠልጋት አስበው እስኪ ብላ ብድግ ስትል ዝም በይ። ይሄ ብቻ መሰለሽ እንደ ሆር ላይኖች እኮ እየረገሙሽ ነው ይላታል። በዚህ በጣም ነው የሚያሳዝነው። ግን የምር እንደው አላቅም እንደዚህ ስንሰማው ቀልድ ነው የሚመስለው እንጂ ትክክለኛ እስልምና አስተምሮ ይሄ ነው። በስሜት ቅጣት አስባችሁታል? ቀላል ቅጣት አይደለም አሉ ኡስታዙ። ይሄ በጣም ቀላል በስሜት መቅጣት፣ ጀርባውን አዙሮ መተኛት ተራ ነገር አይደለም። በጣም ከባድ ቅጣት ነው። ኡስታዙም ገልጸውታል። በስሜት ኢቨን አይደለም ጀርባ ሰጥቶ መተኛት እስከ 4 ወር ድረስ እኮ ቤቱ አለመምጣት ይችላል። ቤቱ አለመግባት ይችላል። ሌሎቹ ጋር ማሳለፍ ይችላል። ስለዚህ ኢማጂን 4 መግባት የሚችል ከሆነ 4 ያገባል። ባሪያ ደግሞ ካለች ፊቷ ባሪያዋን መገናኘት ይችላል። እሷ እየፈለገች ባሪያዋን መገናኘት ይችላል። ባሪያ የተፈቀደለት ስለሆነ ሰራተኛ ማለት ነው። ከዛስ ይነው ቁልጭ ቁልጭ እያለች እንኳን ሌላ ቦታ ልትሄድ ከዛ ለሊት ስትቆነጠጥ ታድራለች። ምስጥ ነው እንዲያገባችሁ ሲመሸልጋት ያድራል ማለት ነው። ወይኔ ቱራላየም ተመታ በጥፊ ወልውሏት ሄደው ለመሐመድ ሲነግሩት አላህ መገለጽ ሲያወርድ አላህ ምንድን ያለው? ትደገሚያለሽ ነው ያለው። አፍረን ተመለስን። ሰሃባው እንግዲህ ሚስት በጥፊ ወልውሏት ኢማጂን
መጽሐፉ እዚህ ላይ መጽሐፋቸውን ላይ እኮ አስቀምጠውታል። ይህንን ታሪክ እኮ መጽሐፋቸው ላይ አለ እኮ እንትኑ ላይ አስባቡ ላይ አለ። አዎ በቪዲዮም ቲቪ አፍሪካ ላይ ተርጉሞታል። ከዛ ነው የወሰድኩት ቪዲዮንም። ኦኬ 434 መጽሐፉ ላይም አለ ተቀምጧል። ከዚህ በፊት አንብቤዋለሁ አስታውሳለሁ። ምንድነው በነገራችን ላይ አሁን እዚህ ጋር ፕሮሰስ ብለው እነሱ የተናገሩት ነገር እንዳለ ሴት ልጅ በጣም ጥንብር ኩሷን የሚያወጣ ነገር ነው ሙፈሲሮቹ የተረዱበት ወይም ደግሞ ያስቀመጡት ማለት ነው። እነዛ ማመጿን የምትፈሩትን ብሎ ገስጿቸው የሚለው ቃል በራሱ እጅግ በጣም አስቀያሚ ጸያፍ በሆነ ነገር ነው እነ ጠበሪ እነ ቁርጡቢ ሲያብራሩ የፈሰሩት ማለት ነው። አሁን ሉክ ይሄ ገስጿቸው አሁን እንደው ተይ አላህን ፍሪ እንዴት እንደዚህ ታደርጊያለሽ ብላችሁ ምከሯቸው ምናምን እያለ ነበር አይ ኡስታዝ የተናገረው። እነ ጠበሪ ደግሞ ይሄንን ምን ብለው ነው የተረዱት የሚለውን ነገር አንዴ ላስነብባችሁና ከዛ በኋላ ከዚህ ተረት ስፔሻሊ ሙስሊም ሴቶች ካላችሁ አይሩን ማለት ጭንቅላታችሁ የሚሰራ ከሆነ ይሄ ነገር በምንም ተአምር ኖርማል ነው ጤናማ ነው ብላችሁ እንደማትቀበሉት እናውቃለን። የሆነ መንፈስ አይምሯችሁ ውስጥ ካልገባ በስተቀር የሆነ ነገር ካልሸፈነባችሁ በስተቀር ማለት ነው። ሉክ ምን ይላል መሰላችሁ? ሼድ ያደረኩበትን ብቻ አንብቡትና ምን ይላል መሰላችሁ? ሱፊያን ሴድ ሱፊያን እንደተናገረው ምን ይላል? the same meaning and it was narrated from Ibn Abbas ከኢብን አባስ የነብዩ ያጎት ልጅ ቁርአንን እንዲያብራራ የፈቀደለት የጸለየለት መሐመድ ማለት ነው። ይሄንን ገስጿቸው የሚለው እንዴት ብሎ ነው የተናገረው? it means tie them up in their home በቤት ውስጥ እሰሯቸው። ልክ ሲያምፁ እንደው እንዳመፁ ከፈራችሁ በቤት ውስጥ ጠፍንገህ ታስራታለህ ሚስትህን ማለት ነው። ታይ ዘም አፕ ኢን ዜር ሃውስ ቤት ውስጥ እንደ እንስሳ እንደ ከብት እንደ ግመል እንደ ፈረስ እንደ አህያ እንደ ዶሮ ታስራታለህ ሚስትህን። መገሰጽ ማለት በእስልምና ሚስት ስታጠፋ መገሰጽ ማለት ይሄ ማለት ነው። and from the saying he abandoned the camel meaning he tied it with this ግመሎች በሚታሰሩበት ገመድ ሚስትህን ቤት ውስጥ አስረት አስቀምጣታለህ። ይሄ ወንዶች ለወንዶች የሰጠው ለሴቶች የሰጠው ክብር ነው ማለት ነው። ቃል ኖት እያያዘ ነው እርግጠኛ ነኝ። ቪዲዮዎች የሰበሰበው ወዶ እንዳይመስልህ። የግመል ማሰሪያ ያኔ ግመል ጠባቂ በነበረበት ሰዓት ሙስሊም ሳለ ያስቀመጣት የግመል ማሰሪያ አለች። አሁን ቪዲዮ ይሰብስቧል። ገመዱ ያለችው አስቢ እንግዲህ የቃል ባለቤት አስቢበት። ለሳምንት ከጠፋች አስሯት ነው የሚሆነው። ኧረ ወዴት ስላለ ተጽዕኖ ትላለህ። የቪዲዮ ተጽዕኖ አስበዋል። አሁን ይህንን ስናነብ እያዩ ሔዋኖቹም አይጠጉንም እኮ። አኬ ያለውን ሰምተሃል? አይተዋል? የጻፈውን ሽማግሌ ዮኒ ፓፓን ልኬ ምን አለው ሲባል ሙድ ያለው ብሎ ለሳቱኛል። ለምን እኔን አይልከኝም? እኔም ቢልከኝ ይሻል ነበር። ስማ እኔም ቢልከኝ ሚዶ አለው እላቸዋለሁኝ። ሚዶ ታውቃለህ? ፀጉር ማበጠሪያ። አሁን ለእኔ ሽምግልና ስልካችሁ ምን እንደምትሉ ሳስበው ሴቶች የሚደበደቡበት ቪዲዮ አለው ነው የምትሉት። እርግጠኛ ለአንተ ላኬ ግን ሚዶ አለው እና ሚስቱ ዞማ ፀጉር ካላት ሚዶ ያለው እንላታለን። ትወርሳለች። በነፃነት ያለ ተቀናቃኝ ታበጠረበታለች። ልጁ ስለበት ልጁ ስለማይጠቀምበት ጥሩ ሀብት ይኖራታል። ቃል ደግሞ ጥሩ ቪዲዮ ሰብስቧል። የግመል ማሰሪያ ገመዷን አስቀድሞ ቃል አዘጋጅቶላታል። ጥሩ የድብደባ ቪዲዮዎችን ሰብስቧል። አሪፍ ነው። ክርስቲያን ደግሞ ጥሩ ተፍሲሮችን አይቷል። አዳሜ እንግዲህ እኔ የለሁበትም።
ግን ምንድን ነው ቆመን መቅረታችን ነው ክርስቲያን። ማን ይጠጋናል? አሁን ቃል እፎይ እንደዚህ አስወሩ አሁን እኮ ያሳሰበኝ አይደል እንዴ? እኔው ሙስሊም ሴቶች ይህን እያያችሁ እስልምና ውስጥ ባትቀመጡ ጥሩ ነው። በየትኛው መስፈርት እስልምና ሴቶችን አላከበራቸውም? በየትኛው መስፈርት ማለት ነው። በጣም በሚያሳዝን ሁኔታ ደግሞ የሚያጭበረብሯቸውና የሚያታልሏቸው እንዴት ነው? ብሬን ዋሽ በማድረግ ነው። እስልምና ለሴት ልጅ ያለው ክብር ብለው ይችን ቃል ደጋግመው ያስጮኋታል። ከዛ በኋላ ሰዎች በዚህ ቃል ይማረካሉ። ከዛ እስልምና ጥሩ ሃይማኖት ይመስላቸዋል። ለሴት ልጅ ጥሩ ሃይማኖት፣ ጥሩ አስተያየት ያለው ይመስለዋል ሰው ማለት ነው። ነገር ግን ገብታችሁ ብታነቧቸው፣ ቁርአንን ብታነቡት ይሄ ያለው የሴቶች ምዕራፍ ላይ ነው። የሴቶች ምዕራፍ ለሴቶች ልዩ ክብር ይሰጣል ተብሎ በሙስሊሞች ዘንድ ብዙ ጊዜ ደጋግሞ ሲወራ እንሰማለን። የሴቶች ምዕራፍ ላይ ምን የሚል ቃል አለ? ሴት ትደብደብ የሚል ቃል አለ። ሊቃውንቶቻቸው፣ ሰለፎቻቸው፣ ቀደምቶቹ ማለት ነው ይሄንን የተናገሩት በዚህ እጅግ አስቀያሚና ቀፋፊ በሆነ መንገድ ነው። ይሄ ወንዶች ለራሳቸው እንዲመች አድርገው የሰሩት ህግ ነው። ለራሳቸው እንዲመች አድርገው የሰሩት ህግ ነው። ከዚህ ጨለማ ውስጥ ውጡ፣ ከዚህ ተረት ተረት ውጡ ልንል እንወዳለን እና እንደዚህ ነው። ቢበቃንስ ለዛሬ ምን ነው ልትቆነጥጣት ነው እንዴ ገብተህ? ልሞክረው። ቁንጥጥ ያርጋል። ቁንጥጫ ያማትም እንዴ? ያማል እኮ ለልጅ ነው። ወንዶች ከፋችሁ። እኔ የተመቸኝ ወንዶችን የሚመታ ደግሞ ህግ ቢመጣ ወይ ደግሞ ተምታው የሚል ሴቷ ተምታው የሚል ቢመጣ አንድ ወንድ ቀና ብሎ ሴቶችን አይመታም ነበር ብሎ ኡስታዙ ተናገረ። ግን አልመጣም። በቃ ያላ ትእዛዝ ነው። አሜን ብለሽ ተቀበይ። ሪሊ በጣም ከባድ ነው። ከባድ ማለት ሙሉ ለሙሉ የተናገረው ስህተት እንደሆነ የምታውቀው በምንድን ነው? ያ ማለት ለእነሱ እንደሚያዳላ ሙሉ ለሙሉ እስልምና የወንዶች የበላይነት የነገሰበት ሴት ልጅ ደግሞ ተጨቁና የምትኖርበት እምነት መሆኑን የምታውቀው ከኡስታዙ ንግግር ሉክ ስለሚመግባት ስለሚያለብሳት ወንዱ ይበልጣል፣ በሜንታሊቲም በምንም ነገር ይበልጣል አለ። ኢማጂን ስለሚያለብሳት ስለሚመግባት ብለው ይናገራሉ። እሺ መመገብ የምትችል ሴትስ ለምሳሌ ሀብታም ሆና ድሃ ወንድ አግብታ ያንን ወንድ እያለበሰችውና እየለመገበችው የምትኖር ከሆነስ እሱ ሲያምጽባት መደብደብና መግረፍ ትችላለች? እንደዛ። ይህን ደግሞ በቀላሉ በምን መረዳት እንችላለን መሰላችሁ? ሙሐመድን 15 ዓመት ሙሉ ከድጃ ነች ተሸክማው የኖረችው። እሱ ምንም የሌለው መናጢ ድሃ ነበረ። ሱራ 93 ቁጥር 7 ላይ እንደሚናገረው ማለት ነው። ድሃ ሆነህ አገኘንህ ብሎ ይናገራል ቁርአኑ ራሱ። የቲም ሆነህ አገኘንህ የማደጎ ልጅ ነበር፣ የድሃ ነበር። የበለጸገው በከድጃ ገንዘብ ነበር። 15 ዓመት ሙሉ ከድጃ ደግሞ በጣም ኖብል የአረብ ነጋዴ የአረብ ባለሀብት ነበረች በሰዓቱ በነበሩት። 15 ዓመት ሙሉ ተሸክማ የኖረችው እሷ ነች። እሷ ሙሐመድን መደብደብ ትችላለች? አጥንቱን መስበር ትችላለች? ሳካ እንደው ችግር የለም ሳካ ሳታደርስ በሚለው በሚረዱት በጥፊ ማለት ትችላለች? ማጮል ትችላለች? መወልወል ትችላለች? በጥፊ እንዴት እንደሚረዱት ተመልከቱ። ለምን ሙሐመድ ችግረኛ የነበረ ሰው ነው። ሀብታም ላይ ሄዱ የተጣበቀ ሰው ነው። እሷ 40 ዓመቷ ነበረ፣ እሱ 25 ዓመቱ ነበር። 40 ዓመት ሆኖት እሱ መገለጥ እስኪመጣለት ድረስ የተሸከመችው ከድጃ ነበረች። ከዛ በኋላ በጦርነት በምናም በዘረፋ ገንዘብ ነው የሚተዳደረው ሙሐመድ። እሷ እንደዛ ማድረግ ትችላለች? በገንዘብ ስለምትሰጥ ስለምታበላው ስለምታጠጣው ባሏን መደብደብ ትችላለች? አይሰራም። ለምን እንደማይመጣ ታውቃላችሁ? ምክንያቱም እስልምና የተቋቋመው ለወንዶች ሴቶችን በመጨቆን ሴቶችን እንደ ዕቃ በመቁጠር እንደ አሸንጉሊት በመቁጠር ስለሆነ ማለት ነው። ለዛ ነው ሴት ልጅ ትልቁ አገልግሎቷ ለወንድ ልጅ በዛ መልኩ እንድትሰጥ ስለተፈለገ ነው።
እና የወንዶች እድር ነው። ወንዶች ናቸው እንደዚህ ቁጭ ብለው በዲስከሽን እንደዚህ ሴቶችን የሚያንቋሽሽ ነገር የሚናገሩት እና ቆሻሻ ነገር፣ በጣም ቆሻሻ ነገር ነው። ይዞ እንደዚህ አይነት ነገር ክርስትና ውስጥ የለም። እንደዚህ ደብድቧት ምቷት፣ ከዛ በኋላ ከመታችኋትና ከሞተችባችሁ ካሳ ክፈሉ የሚል ክርስትና ውስጥ ቢኖር ኢማጂን ክርስቲያኖች ምን ፊል እንደምታደርጉ አውቃለሁ። ሙስሊም ሴቶች ግን ጭንቅላታቸውን ሸጠውታል። እስልምና ሴቶችን ያከብራል ተብሎ እስልምና ሴቶችን የሚያከብር የቁርአን ምዕራፍ አለው ብለው፣ ነገር ግን ሴቶችን ደብድቡ የሚል እዛ ክፍል ውስጥ ተቀምጧል። ሰው ከዚህ ሰይጣናዊ አስተምሮ ውጡላችሁ እና እንደዛ ነው። ፌሚኒስቶችስ ግን ምንድን ነው የሚሰሩት? ማለት በዚህን ያህል ደረጃ በቪዲዮ በፈትዋ እየለቀቁ በመጽሐፋቸው ትመታ እያሉ እየተናገሩ ባልሰማላሽ የሚሉት በጣም ነው የሚያስቀኝ። መጽሐፍ ቅዱስ ላይ የመጽሐፋቸውን ሊያላቅቁ ይሞክራሉ። እና እውነት ተቋሞች ሴት ፌሚኒስት ነን የሴት ልጅ መብት የሚሉት ይሄ አይታያቸውም ወይ? ይሄን ላይፍ እየኖረች ያለች እኮ አለች በእምነት ተቀብላ እዚህ በ21ኛው ክፍለ ዘመን ኢትዮጵያ ውስጥ ህግ ጋር የማትሄድ ያላ ትእዛዝ ነው ብላ ተቀበለች። በርካታ አለች እንድትቀበልም ነው። ባለፈውም ተነስተዋል። እና ለእነሱ ራሱ ምንድን ነው እኔ ግራ ነው የሚገባኝ። ነው ፈርተው ነው ትላለህ? አይ አይደፍሯትም። እስልምናውንማ በተአምር አይደፍሩትም። ባል ማን ላይ ትበረታለህ ሲባል ሚስቴ ላይ ነው አይደለም የሚባለው ተረቱ ራሱ። ስለዚህ ምንም ክርስትና እንደዚህ በክርስትናን በሚያንቋሹ በሚሳደቡ ላይ የዛቻ የግድያ የማስፈራሪያ የስድብ ናዳ ስለማያደርስ በተሰጣቸው ነፃ ፈቃድ የፈለጉትን ማድረግ ይችላሉ። ግን ለተናገሩት ነገር ለተሰደቡት ስድብ ዋጋውን ይጠየቁበታል በሰማይ። እስልምና ጋር ግን እስኪ ደፍራ ፌሚኒስት የሆነች ሴት ለምንድነው ሴት ልጅ ትደብደብ የሚለው ቁርአን ውስጥ ያለው ብላ ጀግና የሆነች የሴቶች ተሟጋች ነን ብለው የሚያስቡ ፌሚኒስቶች ወጥተው ይሄን ነገር ያቅርቡ። በነጋታው አታያቸውም ወይ ደግሞ ሂዩሚሌት አድርገው